መጽሐፍ ቅዱስ ናቸው ወይስ አይደለም የሚለው ሐሳብ። ስለዚህ ማይክሽን ታደርጊና እሺ ግን መልስልኝ፣ ይሄንን አሁን መልስልኝ ፕሊስ ወንድሜ እባክህ፣ ይሄንን መልስልኝ። አሁን እኮ ምን ልመልስ? ምን ብለሽ ጠየቅሽኝ? ምን እንኳን ልትመልስልኝማ እኔ በሴት ወይም በወንድ ምስል የተሰራ ምስል ላይ ነው እንጂ እሱን አምላክ ነው፣ እሷ ቅድስት ድንግል ማርያም ናት፣ ይሄ ገብርኤል ነው፣ ይሄ መድኃኔዓለም ነው ብለን መስገድ ነው የሌለብን። መጽሐፍ ቅዱሳዊ አይደለም። መልስልኝ። ይሄው ጥያቄ ምን ነበር? ይሄ ነው ወንድሜ፣ ይሄ ነው ጥያቄ። አሁን ያቋም የተናገርሽው መስገድ የለብንም ማልሽ እንጂ ጥያቄ አይደለም። ስለዚህ ማይክሽን ታደርገውና ሂዊዬ ከይቅርታ ጋር ይሄንን መልስልኝ። እኔ በኩዌስችን መውጣት አልፈልግም እኮ። ኧረ እኔ ለምን አስወጣሻለሁ? አትወጪም። ኖ ሞዴሬተሮች ፕሊዝ ቆይ ቤቲ ሚዩት አታድርጓት። ራሷ ምናበት ነው ሚዩት ማድረግ ያለባት። ሂዊ ምን የሚል ጥያቄ ነው እንድመልስልሽ የፈለግሽው? ጥያቄ እስካሁን እኮ አልጠየቅሽም። እሺ ልጠይቅህ፣ በጣም በአክብሮት ልጠይቅህ። እኔ ማለት አቢዩዝ እያደረግኩም አይደለም፣ ባይዘወይ በጣም በዲሲፕሊን እውነትን በፍቅር የመግለጥ አላማ ነው ያለኝ። እኔ ይሄ ደግሞ ለዛሬ የሆንኩት ሳይሆን አሁንም በድጋሚ የምነግርህ ከእናት ቤተክርስቲያን የወሰድኩትን ያንን ዲሲፕሊን መቼም ቢሆን አልጥለውም። ለአንተ ደግሞ ድጋሚ የምነግርህ ነገር ማለት ነው። ስለዚህ ጥያቄ ምንድነው? አሁን አንቺን ከዚህ በኋላ ማስቀጠል ስህተት ነው። የተጠየቅሽውን አልመለስሽም አልከኝ። እኔ ያልኩት እሺ ያልመለስኩትን መልስ አንተ እንድትመልስልኝ ነው በፍቅርና በአክብሮት የምጠይቅ። የእኔ ጥያቄ ምንድነው? በባይብል ከበር ላይ ያለው መስቀል ክርስቶስ በመስቀል ላይ እንደሞተና እንደተነሳ የመዳናችን እንደ ሎጎ አድርጌ ነው የምቀበለው። ነገር ግን በስዕል የማላምንበት ምክንያት ደግሞ እግዚአብሔር መንፈስ ነው። አንቺ ማታምንበት ምክንያት ሳይሆን ጥያቄሽ ምንድነው? ፕሊስ እባክሽ። በነገራችን ላይ አንድ ነገር ልንገርሽ። እኔ ዝም የምለው በቻልኩት አቅም ለፕሮቴስታንት ወንድሞቼ ፍቅርን፣ ትህትናን፣ ኦኬ አክብሮትን ለማሳየት እንጂ የምትናገረው ነገር ጌታ በሚያውቀው ትክክል ሆኖ አይደለም። ጥያቄ ምንድነው ስልሽ እኔ የማምነው እያልሽ የአንቺን እምነት ንገሪኝ አይደለም። ይሄ የአንቺ እምነት ነገርሽናል። ስዕላት መጽሐፍ ቅዱሴ ናቸው ብለሽ አታምኚም። አለቅ። ስዕላት መጽሐፍ ቅዱሴ ናቸው ብለሽ አታምኚም። ለዚህም ደግሞ የመጽሐፍ ቅዱስ ሐሳብን አንሺ ስንልሽ ቅድም የተወሰኑ ሐሳቦች ታነሺ ነበረ። አሁን እንድትመልስልኝ ይፈልጋሉ ያልሽው ጥያቄ ምንድነው? ከቅድም ጀምሮ ጥያቄ ሳታነሺ መልስልኝ ነው ጥያቄ ወንድም። ጥያቄ አንተ ለሴትና ለድንግል ማርያም በሴት የሆነች ፈረንጅ ሴት ስዕል፣ ለመድኃኔዓለም የሆነ ፈረንጅ ወንድ ስዕል፣ ለገብርኤልም ለሚካኤልም ያለው ስዕል መጽሐፍ ቅዱሳዊ ነው ካልክ አሳምነኝ ወንድሜ። አንተ እንደ ዲያቆን እሰማሃለሁኝ፣ መልስልኝ። ጌታ ኢየሱስ ይባርክህ። በጣም ነው የማመሰግነው። ቴንኪዩ። ሁላችሁንም እወዳችኋለሁ። ቴንኪዩ። ይበቃኛል። እሺ ቴንኪዩ። ተባረኩ። መልካም። እሺ ሁላችሁም ፕሮቴስታንቶች ወንድሞች የምታተርፉበት ስለሆነ በደንብ አድርጋችሁ አዳምጡኝ። እንግዲህ እንዲህ አይነቱ ሐሳብ በተደጋጋሚ ከፕሮቴስታንት ቤተ እምነት እህት ወንድሞቻችን በተደጋጋሚ ይነሳል። ስዕላት መጽሐፍ ቅዱሴ አይደሉም። ኦርቶዶክስ የሆኑ እህቶች ወንድሞች ከየት አምጥተው ነው ስዕላትን መጽሐፍ ቅዱሴ የሚሉ ሐሳቦች ይነሳሉ። በመጀመሪያ ደረጃ ሁላችሁም በደንብ ማነሳቸው ነጥቦች ተከታተሉ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? በመጀመሪያ አዎ ስዕላት መጽሐፍ ቅዱሳዊ ናቸው። ከየት አመጣን? እውነት መጽሐፍ ቅዱስ እንደዚህ አይነት ሐሳቦች ይናገራል? እናያለን። ዝም ብለን በዘፈቀደ ሳይሆን ጥቅስ ከጥቅስ እያነሳን ማለት ነው። በመጀመሪያ ግን ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች ሐሳባቸው ልንገራችሁ። ስዕላት መጽሐፍ ቅዱስ አይደሉም ይሉና ኦኬ ስዕላት መጽሐፍ ቅዱስ እንዳልሆኑ የመጽሐፍ ቅዱስ ማስረጃ ስጡ ሲባሉ የሚናገሯቸው ጥቅሶች በአጠቃላይ ስለ ጣዖታት ይሆናል። በመጀመሪያ ደረጃ የትኛውም በክርስቶስ ኢየሱስ የሚያምን ሰው ጣዖትን ይጸየፋል። እኛ ኦርቶዶክሳውያን በክርስቶስ ኢየሱስ እናምናለን፣ እናም ጣዖታትን አብዝተን እንጸየፋለን። ኦኬ ስዕላትና ጣዖታት ለየቅል የሆኑ ነገሮች ስለሆኑ ለምሳሌ ይሄ ስዕል ነው እዚህ ጋር የምታዩት። ኦኬ ይሄን ስዕል ለመቃወም ብዬ ስለ ጣዖታት ማውራት የለብኝም። ባጭሩ ስለ ስዕላት ስናወራ ስለ ስዕላት ነው የምናወራው፣ ስለ ጣዖታት ስናወራ ደግሞ ስለ ጣዖታት ነው የምናወራው። ፕሮቴስታንት የሆኑት ወንድሞችን ስዕላት መጽሐፍ ቅዱሳዊ አይደሉም ካሉ በኋላ የመጽሐፍ ቅዱስ ማስረጃ ስጡ ሲባሉ የሚሰጡት የመጽሐፍ ቅዱስ ማስረጃ በዘጸአት ምዕራፍ 20 እንዳሉ አይነት ጥቅሶች ዘዳግምም ላይ ቀደምታችን የሚጠቀሰቻቸው ስለ ጣዖታት የሚናገሩ ሐሳቦች ነው። ለምሳሌ አንዱ ላንሳላችሁ።
በዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ከዛ በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ማን? አምላካችን እግዚአብሔር። አንድ በክርስቶስ ኢየሱስ የሚያምን አንድ በእግዚአብሔር የሚያምን ሰው እግዚአብሔርን ከማመን እውነት ርቆ በላይ በሰማይ ላይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው በማናቸውን ምሳሌ አንዳች ነገርን ቀርጾ የሚያምን ከሆነ ያምን ይባላል ተወዳጆች? ጣዖት አምልኮ ይባላል። ጣዖት አምልኮ። ምክንያቱም እግዚአብሔርን ከማመን ወጥቶ አንዳች የተቀረጸ ነገርን እያመለከ ነው። በላይ በሰማይ ስንል ሰዎች ቀና ብለው ወደ ሰማይ ተመልክተው ሊቀርጿቸውና ሊስሏቸው የሚችሉ ነገሮችን ነው እያጠየቀ ያለው። ለምሳሌ ቅዱሳን መላእክትን ቅዱሳን ሰዎችን አያካትትም ማለት ነው። ምን ማለት ነው? ሰዎች ወደ ሰማይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ምንድን ናቸው ተወዳጆች? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት አይደል? ሌሎችም በሰማይ ላይ ያሉ ሰራዊቶች እነዚህ አስትሮይዶች፣ ሜትሮይዶች የምንላቸው ሰዎች ወደ ሰማይ ቀና ብለው ተመልክተው ሊስሏቸው ይችላሉ። እነዛን ነገሮች መሳልና መቅረጹ አይደለም ኃጢአትነቱ ተወዳጆች። እነዛን ነገሮች ቀርጾና ስሎ ግን አምላኬ ነህ ፈጣሪ ነህ ብሎ ማመን ጣዖት አምልኮ ነው። የመጽሐፍ ቅዱስ ሐሳብ የሚናገረው ያንን ነው። ጌታ በሚያውቀው ከዚህ ጋር የሚጣረስ ሐሳብ በፍጹም እስካሁን ድረስ አልተነሳም። እሺ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ ስዕላት መጽሐፍ ቅዱሴ ናቸው። አዎ ናቸው። እህታችንንም ሌሎች ፕሮቴስታንት ወንድሞችንም ስንጠይቅ ከሰማችሁ በዚህ በመጽሐፍ ቅዱሳቸው ላይ ያሉት ስዕላት ከየት እንደመጡ ማን ሳሉ እንዳላችሁ ስንጠይቃቸው ሁልጊዜ የሚያነሱት ሐሳብ አለ። ምንድናቸው? ገላጮች ናቸው። ገላጮች ናቸው። ይሄ የክርስቶስ ኢየሱስ መስቀልን የሚያጠይቅ ሆኖ የተቀመጠ ነገር እንጂ መስቀሉ ቅርጹ እንደዚህ ነው ኤግዛክትሊ ይሄ ነው እያለ አይደለም ሐሳቡ። ባጭሩ እዚህ ጋር የተለያየ አይነት መስቀል ስዕል ስለምታዩ ማለት ነው ናቸው ወይንስ አይደሉም ለሚሉት ሐሳብ እስኪ አንዳንድ የመጽሐፍ ቅዱስ ሐሳቦችን ላንሳላችሁ። ለምሳሌ በዘጸአት 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘን እንመለከታለን። በጣም ብዙ ፕሮቴስታንት ወንድሞቻችን ኪሩቤል ራሱ ምን ማለት እንደሆነ አያውቁም። በነገራችን ላይ እውቀቱ የላቸውም። ኪሩቤል ምንድነው? ማጆሪቲው ፕሮቴስታንት አያውቅም። አምላካችን እግዚአብሔር በቀጥታ ነው ያዘዘው ተወዳጆች። እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም ብራዘር። የሆነ በምክር ቤት አንተ ተሰብስበ የምታጸድቀው ነገር የለም። እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም። መጽሐፍ ቅዱሳዊ ነው ወይንስ አይደለም ስንል አዎ መጽሐፍ ቅዱሳዊ ነው። ለምን? አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ስላዘዘ። ኪሩቤል ምንድነው? መላእክቶች ናቸው። መሳላቸውንም እዚህ ጋር ቅርጹ መቀረጻቸው ነው የሚናገረው። መሳላቸውንም የሚናገር የመጽሐፍ ቅዱስ ደግሞ ሐሳብ እናንሳ። በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ማለት ነው። ጥቅሱን እያወጣችሁ ፕሮቴስታንቶች ወንድሞች፣ ጌታ በሚያውቀው ሁልጊዜ ለኦርቶዶክስ ቤተክርስቲያን ጥላቻን የሚዘነዝሩ ሰዎች እንዲህ አይነት ጥቅሶችን እያወጡ አያሳዩአችሁም እና ሌላ ሰው ስለማያሳያችሁ እኛ እናሳያችሁ። ጥቅሶቹን ያዟቸው። በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክቶች ስዕላት እንደተሰሩ ይናገራል። የኪሩቤል መላእክቶች ስዕል ብቻ ሳይሆን እንደውም እንዳሸበረቁ በዘንባባ በአበባም ስዕላት ደምቀው እንዳሸበረቁ ክፍሉ ይናገራል። በነገራችን ላይ ተወዳጆች በዚህ ዘመን የተሰሩ ምኩራቦች ናቸው። ክርስቶስ ስህተት የሆነውን ነገር በአጠቃላይ ሲቃወም እንደነበር ታውቃላችሁ። ለምሳሌ በቤቱ ሲሸጡና ሲለውጡ ያገኛቸውን ሰዎች በአጠቃላይ ጅራፍን ገምዶ እንስሶቹን እየመታ ካስወጣ በኋላ ዕቃቸውን ከገለባበጠም በኋላ ምን አለ? ቤቴ የጸሎት ቤት ናት፣ እናንተ ግን የወንበዴ ቤት አረጋችኋት ይላል። ክርስቶስ እንዲህ ይቃወማል በግልጽ። ስዕላትም መጽሐፍ ቅዱስ ያልሆኑ ጣዖታት የሆኑ ነገሮች ቢሆኑ እንበልና በምኩራብ ውስጥ የነበሩትን ሲያስተምርባቸው በነበሩ ምኩራቦች ውስጥ የነበሩ የኪሩቤል ስዕላትን በአጠቃላይ ቀድሞ ቀዳዶ የሚጥላቸው ጌታችን ኢየሱስ ክርስቶስ ነበረ። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ግን በነዛ ምኩራቦች ላይ ተገኝቶ አስተምሯል። ክብር ምስጋና ለአምላካችን ለኢየሱስ ይሁን። በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ፣ በደንብ አዳምጡ፣ በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። እንደውም በትንንሹ ተደርገው አይደለም የተሳሉት ተወዳጆች፣ በጣም ትልልቅ ግዙፍ ሆኖ ነው የተሳሉት። ትልልቅ ተደርገው ማለት ነው። ትልልቅ ቁጥር 27 ስታነቡ እንደዚህ ይላል፣ ኪሩቤልንም በውስጠኛው ቤት አኖራቸው፣ ከዛ የኪሩቤል ክንፎቻቸው ተዘርግተው ነበረ። ተዘርግተው
ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። ኢማጂን ክንፎቻቸውን ዘርግቶ ነው ይሳላቸው፣ ከአንደኛው ግንብ ጥግ እስከ ሌላኛው ግንብ ጥግ እንዲደርስ ተደርገው ማለት ነው። አያችሁ፣ በጣም ግዙፍ ተደርገው ነው የተሳሉት እነዚህ ስዕላት። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ለሚለው ሐሳብ እነዚህ ጥቅሶች በቂ ናቸው፣ ከበቂም በላይ አለቅ መጽሐፍ ቅዱሴ ናቸው። ኦርቶዶክስ ቤተክርስቲያን ውስጥ ከዛ በኋላ የሚነሳ ጥያቄ አለ። አሁን እህታችን ይሁን ስታነሳ እንደነበረው በጣም የብዙ ቅዱሳን ስዕላቶች ይሳላሉ እንዴ። የሥላሴ ሁሉ ስዕል ይሳላል፣ የአብ የወልድ የመንፈስ ቅዱስ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕላቶች ሁሉ ይሳላሉ። የእመቤታችን የቅድስት ድንግል ማርያም ስዕላት ሁሉ ይሳላል። የመላእክት ሁሉ ሳይቀር የቅዱስ ሚካኤል የቅዱስ ገብርኤል ተብሎ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሁሉ ሳይቀር የነ ጴጥሮስ የነ ጳውሎስ የነ ማቴዎስ የነ ማርቆስ የነ ሉቃስ የነ ዮሐንስ ስዕላት ይሳላሉ። እነዚህ ሁሉ ስዕላት ከየት መጡ? ማን ያያቸው? ማን ያያቸው? እስፔሻሊ እግዚአብሔር አምላካችን እናየው ዘንድ ደምግባት የለውም እያለ መጽሐፍ ቅዱስ ኦርቶዶክሳን ከየት አምጥቶ ነው ይሳሉት? ስዕላት አዎ መጽሐፍ ቅዱሴ ናቸው፣ ግን ከየት አምጥታችሁ ሳላችኋቸው? ቀጣዩ ጥያቄ ይሄ ነው። መልካም እስከ ጥግ እናስረዳችኋለን። በደንብ አድርጋችሁ አዳምጡ። በመጀመሪያ ቋንቋ በሶስት ይከፈላል። ተወዳጆች፣ የኛ ክርስቶስ ራስ የሆናት ቤተክርስቲያናችን ኦርቶዶክስ ቅድስት ቤተክርስቲያን ወንጌልን በሁሉም ቋንቋ ትሰብካለች። በሁሉም ቋንቋ በስንት ይከፈላል? በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉዌጅ ይባላል። አሁን እኔና እናንተ እያወራ የምንግባባበት ቋንቋ ማለት ነው። ሰዎች እንዲህ ባለ መልኩ ይግባባሉ። ይሄ አንደኛው ቋንቋ ነው። ሁለተኛው ቋንቋ ደግሞ የምልክት ቋንቋ ይባላል። ቅድስት ቤተክርስቲያናችን በምልክት ወይም በሳይን ማለት ነው ወንጌልን ትሰብካለች። ለምሳሌ በሁሉም ኦርቶዶክሴት ቅድስት ቤተክርስቲያን ጉልላቶች ላይ የምን ምልክትን ታያላችሁ ተወዳጆች? የመስቀል ምልክትን። ኦኬ፣ ጥልን በመስቀሉ እንደገደለ እየሰበክን መስቀል ምናምንበት እንደሆነ አይሁዶች የሚክሩት እንደሆነ እያጠየቅን በሁሉም የቤተክርስቲያኖቻችን ራስ ላይ መስቀል ይቀመጣል። ያ መስቀል ለጌጥ አይደለም እናስቀምጠው ተወዳጆች፣ በምልክት በሳይን እየሰበክን ነው። በአደባባይ በምናከብራቸው በዓላቶች ላይ በሊተራል መንገድ ይሰበካል አይደል? ለጥምቀት፣ ለመስቀል፣ ለደብረ ታቦር በአደባባይ በምናከብራቸው በዓላቶች ላይ ሁሉ መምህራነ ወንጌል በየቦታው አውደ ምሕረትን ዘርግተው የዛን ዕለት ቤተክርስቲያን የምታሰበረውን ወንጌል በአጠቃላይ ይሰብካሉ። ከዛ ባለፈ ግን በምልክትም እንሰብካለን። ተመልክታችሁ ከሆነ ለምሳሌ ያሳለፍነው በዓል ላይ ለመስቀል፣ አሁንም ያሳለፍነው በዓል ላይ ለጥምቀት የሰንበት ትምህርት ቤት ወጣት እህት ወንድሞቻችን ነጭ ለብሰው ይገኛሉ። እስፔሻሊ የመስቀል በዓል ላይ ወደ 6000 የሚጠጉ ሰንበት ተማሪዎች ነጭ ለብሰው ተገኝተው ነበረ። ነጭ ምን ለብሰው ለምንድን ነው? ነጭ ምን ለብሰው የሆነ ማች እንዲሆንልን አይደለም፣ የሆነ ጽድት ብለን ለመታየት ምናምን አይደለም። ኦኬ፣ ቤተክርስቲያናችን በምልክትም ሰባኪ ስለሆነች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድቅድቅ ጨለማ የማይሞቱ አምላክ ሞትን ሞቶ ወደሚደነቅ ብርሃን እንደሻጋገረን ስንሰብክ ነጭ ለብሳለን ተወዳጆች። ኦኬ፣ ለምንድን ነው ሬንጀር ለብሰው የማያልፉት የሰንበት ተማሪዎች? ሬንጀር ለብሰው ሃ እያሉ ምናምን ለምን በብፁዓን ሊቃነ ጳጳሳት በኩል አያልፉም? እኛ ወታደራዊ ትርኢትን ለማሳየት ሳይሆን እዛ ቦታ ላይ የምንገኘው ወንጌልን ለመስበክ ነው። ስለዚህ ወንጌልን ለመስበክ ስለሆነ ቅድስት ቤተክርስቲያናችን ውስጥ ያለን አማኞች የሆነን እኛ በምልክት ሳይቀር እንሰብካለን ወንጌልን። ስንዘምር ዝማሬያችንን ከተመለከታችሁ የኛ ዝማሬ ሰይጣን ጭፈራ አይደለም። የሆነ ተሰብስበን ምናምን ኢየሱስ የሚልን ስም እየጠራን ዳሊያን እናወዛውዝም፣ ተከሻችንን እየነቀነቀን ምናምን ሰይጣን ጭፈራ የለም። በቤተክርስቲያን ውስጥ እየተነሱ ዘሎ መፍረጥ ምናምን የለም። መሬት ላይ መንከባለል የለም ተወዳጆች። ዝሙት ቀስቃሽ የሆኑ ጭፈራዎች አይጨፈሩም። ለእግዚአብሔር መስዋዕት እየቀረበ ማለት ነው። እጆቻችን እናሸበሽባለን። ተመልክታችሁ ከሆነ አረ የቤተክርስቲያን ስርዓት እጆቻችን ምን እናደርጋለን? እናሸበሽባለን። ስናሸበሽብ ምን እያደረግን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ጽርሐ አደባባይ እስከ ቀራንዮ ድረስ ክፉ አይሁዶች ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እያንገላቱ እንደወሰዱት እያሰብን በዝማሬያችን ሁሉ ሳይቀር ከሕማሙ ጋር እየተባበርን እናሸበሽባለን። በምልክት እንሰብካለን ማለት ነው። ሁለተኛው ቋንቋ ምልክት ነው ብለናል። አሸብሽበን ብቻ አንቀርም። ከዛ ደግሞ እናጨበጭባለን። ምናጨበጭበው ሸዋ 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 የሚል ድምፅ እንዲወጣልን አይደለም ተወዳጆች። ኦኬ፣ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በጥፊ መጻፋቱን እያሰብን እናጨበጭባለን። በዝማሬያችን ሁሉ ሳይቀር ከክርስቶስ ኢየሱስ ሕማም ጋር እንተባበራለን። ቤተክርስቲያናችን በምልክትም ትሰብካለች። ሶስተኛው ቋንቋ ስዕላዊ ቋንቋ ይባላል።
ቤተክርስቲያናችን ስለ በሆኑ ቋንቋዎችም ትሰብካለች። በቅድስት ቤተክርስቲያናችን ውስጥ ያሉ ስዕላቶች በአጠቃላይ የቤተክርስቲያን ልሳኖች ናቸው። ቤተክርስቲያናችን ስለ በሆነ ቋንቋ ምሰብክባቸው እንጂ ፎቶግራፎች አይደሉም። እሺ ፎቶግራፍ ነው ብላ ቤተክርስቲያን አስተምራ አታውቅ። ቤተክርስቲያን እንደዛ ብላ አስተምራ አታውቅ። ጌታ በሚያውቀው በእውነት ክርስቶስ ስንዱ ናት ያላት ይህች ቅድስት ቤተክርስቲያን የገሃነም ወአነ ቀጸ ሲኦልን ይህይልዋ ብሎ ያጸናት ይህች ቤተክርስቲያን የገሃነም ደጆች አይችሏትም የተባለላት ይህች ቤተክርስቲያን ስዕላት ፎቶግራፎች ናቸው ብላ አስተምራ አታውቅ። ስዕላት ኦኬ የቤተክርስቲያን ልሳኖች ናቸው። ቅዱሳን ስዕላት በቤተክርስቲያናችን ውስጥ ያሉ ስዕላቶች በአጠቃላይ በመጽሐፍ ቅዱስ ላይ ያለውን ወንጌል ምንሰብክባቸው አንድ የቋንቋ ስርዓቶች እንጂ ሌላ ነገር አይደሉም። አለቀ። ለምሳሌ በራእይ ላይ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም አልሻላቸውም እና ማሸነፉት የሚለውን ሐሳብ ቅድስት ቤተክርስቲያናችን ስለ የሆነ መግለጫ ታስቀምጣለች። እንደውም በጣም የሚገርማችሁ ነገር ኦብዘርቭ አድርጉ። ስፔሻሊ ፕሮቴስታንት የሆናችሁ ቶች ወንድሞች ቤተክርስቲያን ለእኛ ማስቀደሻችን ቢሆንም ለእናንተ ቅርሳችሁ ነው እና ገብታችሁ አንዳንድ ጊዜ ኦብዘርቭ አድርጉ። በውስጥ ባሉ ስዕላት ላይ በአጠቃላይ ጽሁፎች ይጻፋሉ፣ ገላጮች ስለሆኑ ማለት ነው። ሚካኤልና መላእክቱ ዘንዶን እንዳሸነፉ ተብሎ የትሪኒቲ ስዕል ይሳላል። ስላሴን ማን አየው? ስላሴን ማን ተመለከተው? ከየት አይታችሁ ሳላችሁት ለሚለው ሐሳብ በመጀመሪያ አዳምጡ። በመጽሐፍ ቅዱስ ላይ የተሳሉት የኪሩቤል መላእክት ስዕላት እንኳን ሰዓሊው እያያቸው ሳለ የሚል ሐሳብ የለም። ኦርቶዶክሳውያን ሚካኤል የሚባል መልአክ ተገልጦላቸው እያዩት ሳሉት የሚባል ሐሳብ የለም በቤተክርስቲያናችን። በተመሳሳይ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ስዕል ሳለ ሲል ኪሩቤል መላእክቶች ተገልጠውለት አንዴ ወደ ቀኝ ዙር አንዴ ወደ ግራ ዙር እያለ ሳለ የሚል ሐሳብ የለም። የኪሩቤል መላእክቶችን በአጠቃላይ ተራ በተራ እስቲ ትንሽ ወደ ቀኝ፣ እስቲ ትንሽ ደግሞ ወደ ግራ፣ እስቲ በዛኛው ሳይድ፣ እስቲ አንዴ ክንፎቻችሁን ዘርጉት እያለ እንደ ፎቶግራፍ ቁጭ አድርጎ ሳላቸው የሚል ሐሳብ የለም። ይልቁኑ ኪሩቤል መላእክት እንደሆኑ የሚያጠይቅ ሐሳብን አስቀመጠ። ኦኬ የታዘዘው እንዲስል ነው። ቅዱሳን መላእክቶቹ አልተገለጡለትም። ከዛስ ክንፍን አድርጎ ሰራላቸው ይላል ቁጥር 27 ላይ አይደለ? ክንፎቻቸውን ከአንደኛው ግንብ ጥግ እስከ ሌላኛው ግንብ ጥግ እንዲደርስ አድርጎ ሳላቸው። ኦኬ ስለዚህ ምን እንደሆኑ አጠየቀ ማለት ነው። መላእክቶች እንደሆኑ አጠየቀ። አለቀ። በተመሳሳይ በቤተ ክርስቲያን ውስጥም የቅዱሳን መላእክቶች ስዕል ሲሳሉ ይሄ ሚካኤል ነው፣ ፎቶግራፉ ይሄ ነው፣ ይወላችሁ ጸጉሩ ከለሩ ይሄ ነው እያላች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ነው ቤተክርስቲያናችን የምታስቀምጠው። ሚካኤልና መላእክቱ ዘንዶን እንደተዋጉ እናም እንዳሸነፉት፣ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ፎቶግራፍ አይደለም ቤተክርስቲያን የምታስቀምጠው። በነገራችን ላይ ባይዛወይ ብዙ ፕሮቴስታንቶች እዚህ በተለይ ስፔሻሊ ኢትዮጵያ ውስጥ ያላችሁ ፕሮቴስታንቶች ማታውቁት ሌላ ሐሳብ ላስጨብጣችሁ። ከኢቫንጀሊካል ተብሎ ከሚጠሩ የፕሮቴስታንት ቸርች ውስጥ አንዱ የሆነችው ሉተራን ቸርች ስዕላትን ትቀበላለች። ስዕላት መጽሐፍ ቅዱሳዊ ናቸው ብላ ስለምታምን በቸርቿ ውስጥ በአጠቃላይ ስዕላቶች አሉ። ብዙ ፕሮቴስታንቶች ግን ኦርቶዶክስ ጋር ለመጋጋትና እንጂ ጀስት ለመቃወም ብቻ ነው እነዚህን ሐሳቦች የሚያነሷቸው። እኔው ሐሳቡን እንቀጥል፣ በደንብ አድርጋችሁ አዳምጡ። በቤተ ክርስቲያናችን ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ስለ የሆነ መግለጫ ታስቀምጣለች። ስለ የሆነ መግለጫ የምታስቀምጠው ስለ የሆነ መንገድም ስለምሰብክ ነው። ቋንቋ በሶስት ይከፈላል ብለናል። አንደኛው ሊተራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው ስለ ቋንቋ ነው። ተወዳጆች ከሁለቱ ቋንቋዎች ከምልክት ቋንቋና ከሊተራል ላንጉጅ የበለጠ ለሰዎች አይምሮ ቀላሉ ስለ ቋንቋ ስለሆነ ቅድስት ቤተክርስቲያናችን ስለ ቋንቋዎች ነው ትጠቀማለች። እንደምታውቁት በመዋለ ህፃናት የሆኑ ልጆች ትምህርትን ሲማሩ ኤ ፎር አፕል የሚለውን ሐሳብ እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ስዕሉ የሚሳለው እያመለኩት አይደለም ተወዳጆች። ኦኬ ቀለል ባለ መልኩ ኤ ፎር አፕል የሚለው ሐሳብ በአይምሯቸው እንዲሰርጽና እንዲገባ ነው። በተመሳሳይ ቢ ፎር ቦል የሚለውን ሐሳብ እንዲረዱ በጣም ህፃናት የሆኑ ልጆች ከቢ ፊደል አጠገብ የኳስ ምስል ይሳላል። የኳስ ምስል ሐሳቡ የሚቀመጠው ለምንድን ነው? ቢፎር ቦል የሚለውን ሐሳብ ቀለል ባለ መልኩ እንዲይዙት ነው። በተመሳሳይ ቅድስት ቤተክርስቲያናችን ለሁሉም ልጆቿ እኩል ወንጌልን የምታስተምር እናት ስለሆነች የክርስቶስ ኢየሱስ ሙሽራ ስለሆነች ስዕላትን ትጠቀማለች። ምን ለመስበክ? ወንጌልን። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስታጠይቅ ኦኬ ስዕላቱ ይቀመጣሉ። ከስር ምን ተብሎ ይቀመጣል? ጌታ ኢየሱስ ክርስቶስ በቤተልሔም ግርግም
ሐሳብ ስለ የሆነ መግለጫ ታስቀምጧለች። አያችሁ ቅድስት ቤተክርስቲያናችን ስለ የሆነ መግለጫ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ከስዕሉም ስር ምን ተብሎ ይጻፋል? ጌታ ኢየሱስ በዮሐንስ እጅ እንደተጠመቀ ገላጭ ስለሆነ ማለት ነው። በነገራችን ላይ በጣም የሚገርማችሁ ተወዳጆች ጤነኛ ለሆኑ ሰዎች ብቻ ሳይሆን ጌታችሁ ይወረድ ጤነኛ ለሆኑ ሰዎች ብቻ ሳይሆን ተወዳጆች በነገራችን ላይ ኢቭን አካል ጉዳተኛ ለሆኑም ሰዎች ጭምር ወንጌል ስለሚያስፈልግ ቅድስት ቤተክርስቲያናችን ስዕላትን ትጠቀማለች። እንበልና መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ በአይኖቹ በመመልከት ብቻ እስኪ ሊረዳ የሚችለውን ወንጌል ንገሩኝ። ኦኬ ሊረዳ የሚችለውን ወንጌል ንገሩኝ እስኪ ተወዳጆች። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት የሚንከባለሉ ሰዎችን ሊመለከት ይችላል። የሚጨፍሩ ሰዎችን ሊመለከት ይችላል። ስሪፒስ ለብሶ ሰዎችን እየነካ የሚጥል ሰዎችን ሊመለከት ይችላል። ጣሪያ ለጣሪያ የሚንጠላጠሉ ሰዎችን ሊመለከት ይችላል። አይኖቻቸውን ጨፍነው እጆቻቸውን እየዘረጉ አሜን የሚሉ ሰዎችን ሊመለከት ይችላል። ኦብዘርቭ በማድረግ ብቻ በአይኖቹ በመመልከት ብቻ ግን የሚረዳው የክርስቶስ ኢየሱስ ወንጌል የለም ተወዳጆች። ይህንኑ መስማት የማይችል ሰው ወደ ኦርቶዶክስ ቅድስት ቤተክርስቲያን ደግሞ አምጡት። ቤተክርስቲያን ለሁሉ እኩል እናት ነች። አያችሁ ይህ ሰው ሲመጣ ስለ የሆነ መግለጫ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ቤተክርስቲያናችን ትሰብክለታለች። ጌታችን ኢየሱስ ክርስቶስ ስለ ሰው ኃጢአት ስለ ሰው በደል በቃርያኑ መስቀል እንደተሰቀለ ከስዕላቱም ስር ክርስቶስ ሕማምን እንደተቀበለ ተብሎ ይጻፋል። አያችሁ ቤተክርስቲያናችን ይሄ የኢየሱስ ክርስቶስ ፎቶግራፍ ነው ብላ አይደለም እያስተማረች ያለችው። ስዕላት ገላጮች ናቸው። ስዕላቶች ምንድናቸው ብለናል? ገላጮች ናቸው። ገላጭ ሆኑ ሐሳቦችን ለማስቀመጥ ደግሞ የግድ ባለቤቱን የመመልከት ግዴታ የለብንም። ልክ በመጽሐፍ ቅዱሱ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ የኪሩቤል ስዕላትን የሳለው ሰው የኪሩቤል መላእክቶችን ተገልጠውለት ሳይመለከታቸው ኦኬ ሳለ ተብሎ እንዳልተባለ ሁሉ በተመሳሳይ ቅዱሱን ሐሳብ እንጂ ባለቤቱ መገለጥ አለመገለጥ እንደዚህ ማተር አለቅ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል እንደተሰቀለ ያ ብቻ አይደለም ተወዳጆች። በጉልላቶቻችን ለሚሳሉ ስዕላቶችን ተመልክታችሁ ታውቃላችሁ? በመዝሙር ላይ የተጻፈው ሐሳብ እዛ ላይ ትመለከቱታላችሁ። እግዚአብሔር ከጽዮን በጋድ ይመጣል ወአምላክነ ይያረምም እሳት ይነድድ ቅድሜሁ። አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል ይላል። በጉልላቶቻችን ላይ እነዛ ስዕላቶች ይሳላሉ። አያችሁ በጉልላቶቻችን ላይ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ ክርስቶስ ይሄ ነው ዳግም ለፍርድ ሲመጣ መልኩ እንደዚህ ነው እያለች አይደለም ቤተክርስቲያን። ዳግም ለፍርድ እንደሚመጣ ግን ስለ የሆነ መግለጫ ትሰብካለች። ዓላማው ያ ነው። ዳግም ለፍርድ ይመጣል። ሲመጣ በጎቹን በቀኝ ያቆማል። አያችሁ በመጽሐፍ ቅዱስ ላይ በጎቹን በቀኝ እንደሚያቆም የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ስታጠይቅ በጎቹን በቀኝ ያቆማ ትስላለች። ፍየሎቹን በግራ ያቆማል። ቅዱስ ቤተክርስቲያናችን ኃጢአት የሰሩትን ሰዎች ስታጠይቅ እዚህ ምን ሰው ሳይቀር ትሰብክለታለች። ያ ብቻ አይደለም። ቅዱሳን የሐዋርያት ሥራ ላይ ሐዋርያትም ጭምር ስለ ክርስቶስ ኢየሱስ ብለው መከራን እንደተቀበሉ ስለ የሆነ መግለጫ ታስቀምጣለች። ጴጥሮስ ተዘግዝቆ መሰቀሉን ስለ የሆነ መግለጫ ታስቀምጣለች ቤተክርስቲያን። ጴጥሮስ ይሄ ነው እያለች አይደለም። ጉዳያችን አይደለም ብያችኋለሁ። ልክ የተጋቡ ሰዎች ቤት ገብታችሁ የፎቶ አልበማቸውን እንደምታዩት የፎቶ አልበም አውደሪ የማሳየት ዓላማ አይደለም ቤተክርስቲያን ያላት። ኦኬ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ የመግለጥ ነው። ስዕላት ምንድናቸው ብለናቸው? ገላጮች ናቸው። ስለዚህ ጴጥሮስ ተዘግዝቆ ስለ ክርስቶስ ኢየሱስ እንደተሰቀለ ቤተክርስቲያን ስለ የሆነ መግለጫ ታስቀምጣለች። ከስዕላቱ ስር ምን ተብሎ ይቀመጣል? ጴጥሮስ ተዘግዝቆ እንደተሰቀለ። ጳውሎስ ስለ ክርስቶስ ኢየሱስ ተጋድሎ በሰይፍ እንደተቀላ ቅዱስ ቤተክርስቲያናችን ስለ የሆነ መግለጫ ታስቀምጣለች። ስዕላት ዓላማቸው የክርስቶስ ኢየሱስን ወንጌል ስለ የሆነ ቋንቋ የመስበክ እንጂ ሌላ ዓላማ አይደለም። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች ምንም አይነት መሰረት ሳይኖራቸው ነው። በነገራችን ላይ ቅድም እንዳልኳችሁ ስለ ጣዖታት እያወሩ እንጂ ስለ ስዕላት እያወሩ አይደለም። ለምሳሌ ይሄ እዚህ ጋር የምታዩት ይሄ መስቀል ጣዖት ነው ወይ? አይደለም። ስዕል ነው? ያው ስዕል ነው። ይሄ ስዕል መጽሐፍ ቅዱስ እንደመሆኑ መጽሐፍ ቅዱስ ማስረጃ አለ ወይ? አዎ አለ። ስዕላት መጽሐፍ ቅዱስ ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች መጽሐፍ ቅዱስ ማስረጃ አላቸው ወይ? የላቸውም። ነገር ግን ስዕላት መጽሐፍ ቅዱስ አይደሉም ለማለት ይሄ ስዕል ነው ይሉና ስለ ጣዖት ያወሯቸዋል። ቅዱስ ቤተክርስቲያናችን ግን ስዕላት መጽሐፍ ቅዱስ ነው ስትል በመጽሐፍ ቅዱስ መሰረት ተመስርታ ነው።
ሲቀጥል ደግሞ የቅዱሳት ስዕላት አገልግሎታቸው ምንድነው ብያቸዋለሁ? ገላጮች ናቸው። በቤተ ክርስቲያናችን ውስጥ አንዱ ሲስተም ቋንቋ ከሊትራል ላንጉጅ ከምልክት ቋንቋ በዘለለ ሌላ ሶስተኛው ቋንቋ ስዕላዊ ቋንቋ ስለሆነ ቅድስት ቤተክርስቲያናችን በስዕላዊ ቋንቋ ወንጌልን ትሰብካለች፣ ታስተምራለች። ስለዚህ ስዕላት መጽሐፍ ቅዱሳዊ ናቸው። በቤተክርስቲያናችን ውስጥ ማንም ይሄ ገብርኤል ነው፣ ገብርኤል ይሄንን ነው የሚመስለው ብሎ ያስተማረ የለም። ቤተክርስቲያን እንደዛ አስተምር አታውቅም። እንደዛ የሚያምን ምዕመንም ኖሮ አያውቅም። ኦኬ፣ እንደዛ የሚያስተምር መምህርም የለም። እቺ ማርያም ናት፣ ይኸውላችሁ ስላሴ ማለት ይሄ ነው ፎቶግራፋቸው ብሎ ያስተማረ አንድ መምህር ኖሮ አያውቅም። ገላጮች ናቸው። እግዚአብሔር አምላክ በአካል 3 በመለኮት አንድ እንደሆነ ለማጠየቅ የትሪኒቲ ስዕል ይሳላል። ከዛ ባለፈ ግን ስዕላዊ ቋንቋዎች ናቸው እንጂ ፎቶግራፎች ናቸው የሚል የቤተክርስቲያን ትምህርት የለም። በቤተክርስቲያናችን ስዕላትን የምንጠቀመው ቤተክርስቲያናችንም የምትገለገልባቸው ገላጮች ስለሆኑ በመጽሐፍ ቅዱስ የተጠቀሰውን ሐሳብ ለማብራራት ገላጭ በሆነ መልኩ አጉልቶ ለማሳየት እንጂ ፎቶግራፍ ናቸው ብላ አይደለም። ሌላው ፊደላት ራሱ ስዕላቶች ናቸው። ለምሳሌ ይሄን መጽሐፍ ቅዱስ ስትገልጡት እዚህ ጋር የምትመለከቷቸው ፊደላቶች አሉ። ለምሳሌ እኔ ፈለገ አትናቴዎስ አሁን የተናገርኩትን ወርድ ሊተራል ላንጉጅ ነው። ፈለገ አትናቴዎስ ብዬ ስናገር እንደማታዩት ቅርጽ ሳይኖረው ሳታዩት እንደሰማችሁት ሁሉ በተመሳሳይ ይሄንኑ ቃል እዚህ ጋር ልክ ሲጻፋያችሁ ፊደሉ ልክ ሲቀረጽ ማለት ስዕል ሲሆን ሲቀረጽ አያችሁ ይታያል፣ የሚታይ ይሆናል፣ ቅርጽ ይኖረዋል፣ ግዝፍ ይነሳል። ራሱ ግን ከተናገርኩት ወርድ ጋር አይለያይም። እኔ ያልኩት ምንድነው? ፈለገ አትናቴዎስ ብዬ ነው ያልኳችሁ። እዚህ ጋርም የተጻፈው ምን የሚል ነው? ፈለገ አትናቴዎስ የሚል ነው። ልዩነቱ ምንድነው? በሊተራል ላንጉጅ ነበር ያልኩት፣ እዚህ ጋር ደግሞ ስዕል በሆነ መልኩ ተቀመጠ። አለቀ። እኔ ፈለገ አትናቴዎስ ያልኩት ቃል እዚህ ጋር ስዕላዊ በሆነ ሐሳብ ተቀመጠ። ፈለገ አትናቴዎስ ስል አይታይም ነበር። ፈለገ አትናቴዎስ ብዬ በድምጼ ሲናገር ግዘፍ የለውም ነበር። ፈለገ አትናቴዎስ ብዬ በድምጼ ሲናገር ቅርጽ የለውም ነበር። ስዕል ሆኖ ግን ሲቀመጥ ግን ቅርጽ የሌለው ቃሌ ቅርጽ ኖረው። ኦኬ፣ ግዘፍ የማያነሳው ወርድ የኔ ማለት ነው። ግዘፍ ነሳ፣ ስዕላዊ ሆነ ማለት ነው። ፊደላት በራሱ ስዕላቶች ናቸው። ስለዚህ በቤተክርስቲያናችን ውስጥ ያላቸው አገልግሎት ይሄ ነው። ከዛ ውጭ ግን የህንድ አክተሮች ናቸው፣ የፈረንጅ ስዕሎች ናቸው። በፍጹም ሲጀመር በቤተክርስቲያናችን ውስጥ ስዕላት መጽሐፍ ቅዱስ ናቸው እንበል እንጂ ሰዎች አምጥተው የሚስሏቸውን የሰው የግለሰቦችን ስዕላቶች ቤተክርስቲያን በፍጹም አትቀበልም። በዚህ አጋጣሚ ይሄንን በደንብ አድርጋችሁ ግለሰቦች ስላደረጉት የቤተክርስቲያን ትምህርት ነው አትበሉ። ልክ በቸርች ውስጥ ሰዎች ለገስሩ ምንጸልይ ብለው ወስደው ከሴት ጋር ሲተኙ የነሱ ስህተት ነው፣ ይሄ የቸርቻችን ትምህርት አይደለም እንደምትሉት ሁሉ በተመሳሳይ ደካማ የሆኑ ሰዎች የሚሰሩትን ስህተት ፒክ እያደረጋችሁ የኦርቶዶክስ ቤተክርስቲያን ትምህርት ነው እንዳትሉ። በነገራችን ላይ የግለሰቦችን ስዕላት የጌታ የኢየሱስ ክርስቶስ ስዕል ነው ማለት የሚፈልጉ ሰዎች አሉ በዘመናችን። ይሄ የቤተክርስቲያናችን ትምህርት አይደለም። በቤተክርስቲያናችን ውስጥ እያንዳንዱ ስዕላት ስርዓት አላቸው፣ ከአሳሳል ከቀለም አጠቃቀም ሁሉ ሳይቀር። ለምሳሌ የክርስቶስ ኢየሱስን ፈቃዱን እየፈጸሙ የኖሩ ቅዱሳን በአጠቃላይ በሙሉ ገጽ ነው የሚሳሉት በቤተክርስቲያናችን በሙሉ ገጽ። ኦኬ፣ በኃጢአት መንገድ ሲመላለሱ የነበሩ ደግሞ በአጠቃላይ በግማሽ ገጽ ነው የሚሳሉት። ከቀለምም አንጻር ምርጫ አለው እያልኳቸው ነው። የቤተክርስቲያናችን ስዕላት ከዛ አንጻር የሚብራሩ የሚፈቱ እንጂ ሰዎች በፈጠሯቸው ዝም ብሎ ግርግሮች ምናምን የሚለኩ አይደሉ ባጭሩ። እና የሆነ ግለሰብ ለምሳሌ የሆነ መልካም የሆነን ፈረንጅ ጸጉሩ የወረደን ፈረንጅ አንድ ሰው ሄዶ ቁጭ አድርጎ ስሎት ይሄው በቃ የኢየሱስ ክርስቶስ ይሄ ነው እና በቃ ተጠቀሙት ስላለ ቤተክርስቲያን ትገለግልበታለች ማለት አይደለም። እንደዛ የሚባል ሐሳብ የለም። ኦኬ፣ እንደዛ ተብሎ የሚፈታ ሐሳብ የለም። በቅድስት ቤተክርስቲያናችን ስዕላት ቅድም እንዳልኳችሁ ገላጮች ናቸው። ኦኬ፣ የፊታቸውን መቅላት የፊታቸውን መጥቆር አይደለም በቤተክርስቲያናችን ማተር የሚያደርገው። ፊታቸው የሆነ ቀላ ተደርጎ ተሳለ፣ ጠቆር ተደርጎ ተሳለ፣ እሱ አይደለም ማተር የሚያደርገው። በእኛ ቤተክርስቲያን ውስጥ ቅድም እንዳልኳችሁ ስዕላቱ አገልግሎታቸው ምንድነው ነው? ሰው አገልግሎታቸው ምንድነው ብለናል ተወዳጆች? የክርስቶስ ኢየሱስን ወንጌል መስበክ ነው። በመጽሐፍ ቅዱስ ላይ የተቀመጡ ሐሳቦችን በአጠቃላይ ገላጭ የሆነ መልኩ የማስቀመጥ እንጂ ሌላ ዓላማ የላቸውም። ስለዚህ አንድ ሰው ወደ ቤተክርስቲያን ሲገባ መስማት የማይችል ሰው ወደኛ ቤተክርስቲያን ሲገባ ስለ የሆነ መግለጫ ገላጭነት ቤተክርስቲያናችን ትሰብክለታለች። ወደ ፕሮቴስታንት አዳራሽ ደግሞ ብትወስዱት ለየቀል ነው የሚሆነው።
ኦብዘርቭ በማድረግ ብቻ የሚሰበክለት ወንጌል የለም። ቅድም እንዳልኳችሁ የሆነ ስሪፒስ የለበሰ ሰው እጆቹን እየጫነ የሆኑ ሰዎችን ሲጥል ይመለከታል። በተመሳሳይ መሬት ላይ የሚንከባለሉ ሰዎችን ይመለከታል። ማይክራፎን ይዘው የሚዘሉ ሰዎችን ሊመለከት ይችላል። አልፎ አልፎ ጣሪያ ለጣሪያ የሚዘሉ ሰዎችን ሊመለከት ይችላል። ኦኬ። ከዛ ባለፈ ግን የክርስቶስ ኢየሱስን ወንጌል የሚያሳስበውን አንዳች ነገር ኦብዘርቭ ሊያደርግ አይችልም። አንዳች ነገር